ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ጌታ የተመሰገነ ይሁን። ዛሬ ደግሞ እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት ለእስራኤል ያለብን ዕዳ በሚል ከእግዚአብሔር ቃል ከታሪክ በጥልቀት በደንብ እየተማርን ነው። እንግዲህ መጽሐፍ ቅዱስ ስለ እስራኤል ሲናገር ለኛ የተሰጠን አደራ ከእግዚአብሔር ቃል አንድ ክፍል አነብና ባለፈውን ትንሽ ከለስ አድርጌ ወደ ዛሬው ትምህርታችን እንሄዳለን። መጽሐፍ ቅዱስ ስለ እስራኤል ምን እንድናደርግ ነው የሚያዘን? መዝሙረ ዳዊት ምዕራፍ 122 ቁጥር 6 ጀምሮ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ለኢየሩሳሌም ሰላም እንዲህ እያላችሁ ጸልዩ። ሕያው ቃል በምትባለው መጽሐፍ ቅዱስ ነው ማነብላችሁ። ሕያው ቃል የምትባል ትንሽዬ አዲስ ኪዳንና መዝሙረ ዳዊትን የያዘች መጽሐፍ ናትኝ። በሷ ነው የማነብላችሁ። ምን ይላል? መዝሙረ ዳዊት 122 ቁጥር 6 ለኢየሩሳሌም ሰላም እንዲህ እያላችሁ ጸልዩ። አንቺን የሚወዱ ሁሉ ደህንነታቸው የተረጋገጠ ይሁን። አንቺን የሚወዱ ሁሉ ደህንነታቸው፣ ሰላማቸው የተረጋገጠ ይሁን። ጤናቸው የተረጋገጠ ይሁን። የሚገርም ነው። በቅጥሮችሽ ክልል ውስጥ ሰላም፣ በአዳራሾችሽም ጸጥታ ይስፈን። ክልሎችሽ፣ አዳራሾችሽ ሰላምና ጸጥታ ይስፈን። ስለ ወንድሞቼና ስለ ባልንጀሮቼ ስል ሰላም ይኑርሽ። ለኢየሩሳሌም ማለት ነው። ሰላም ይኑርሽ፣ ሰላም ይኑርሽ ላለሁ ለፈጣሪያችን ለእግዚአብሔር ቤት ስል ብልጽግናሽን እሻለሁ ይላል። አያችሁት? ለኢየሩሳሌም ይሄን ነው የታዘዝነው። ብልጽግናዋን፣ ሰላሟን፣ እረፍቷን፣ ጸጥታዋን፣ ደስታዋን ይሄን ነው ጸልዩ የተባልነው። ወገኖች ሆይ ይሄን ሰርታለች፣ ይሄን አጥፍታለች፣ ትረገም፣ ትወገዝ፣ ትገደል፣ እንዴት በል፣ እንዴት ሁን፣ እንዴት አድርግ የኛ ቢዝነስ አይደለም ወገኖች፣ የኛ ቢዝነስ አይደለም። መጽሐፍ ቅዱስ ሌላው ሁለተኛውን ክፍል አነባለሁኝ። ምክንያቱም የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 9 ቁጥር 1 ሐዋርያ ጳውሎስ ምን ብሎ እንደጸለየ ተመልከቱ። መነሻችን፣ ስር መሰረታችን እስራኤል ናት ወገኖች፣ ይህን መርሳት የለብንም። ምን ብሎ እንደጸለየ ሐዋርያ ጳውሎስ ተመልከቱ። የሮሜ መልእክት ምዕራፍ 9 ቁጥር 1 እስከ 5 በክርስቶስ ውስጥ ሁኜ እውነትን እናገራለሁ፣ እንደማልዋሽም መንፈስ ቅዱስ ለህሊናዬ ያረጋግጥልኛል። ትንሹ ፍርድ ቤት ህሊና ነው፣ ትልቁ ፍርድ ቤት ደግሞ ላይ ነው። ህሊናዬ መንፈስ ቅዱስ መስክሮለታል፣ በመንፈስ ቅዱስ ተመስክሮልኛል ይላል። የሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ስለ እስራኤላውያን ሳስብ ልመናዬ ከባድ ሐዘን ሳሰማ መንፈሴም ክፉኛ ሳይጨነቅ ውሎ ያደረበት ቀን የለም። እነርሱ ይድኑልኝ እንጂ ከክርስቶስ ተለይቼ ኩነኔ እንኳን ቢደርስብኝ ቅር አይለኝም። እነርሱ እግዚአብሔር ከዓለም ሕዝብ ለይቶ የመረጣቸው ልጆቹ ያደረጋቸው፣ ክብሩን የገለጠባቸው፣ ቃል ኪዳን የገባላቸው፣ ሕጉን የሰጣቸው፣ የአምልኮውን የአስተማሪነትን የተስፋውንም ቃል የሰጣቸው የ12ቱን ነገድ እስራኤል አባቶች ዝርያ ናቸው። ከሁሉ በላይ የሆነውንና ለዘላለም የተባረከውን ጌታችን ኢየሱስ ክርስቶስ ሰው ሆኖ የተወለደው ከእነርሱ ወገን ነው። እርሱም ለዘላለም የተመሰገነ ይሁን። አያችሁት? እኔ ተረግሜ እነሱ እንዲድኑ እጸልይ ነበር። አባቶች፣ 12ቱ ነገዶች፣ የመቅደሱ ስርዓት፣ አምልኮው፣ መሰዊያው የነሱ ነው። ከነሱ ደግሞ ክርስቶስ ተወለደ ይላል። ወገኖች ሆይ ስለ እስራኤል በሀገር ደረጃ በግለሰብ ደረጃ ክፉ ቃል የምትናገሩ ወገኖች ሆይ በህይወታችሁ ላይ መርገምትን ታመጣላችሁ።
ለኢየሩሳሌም ይሄን ነው ጸልዩ የተባልነው። ስለዚህ ጉዳይ ነው ማልዱ የተባልነው። ወገኖች ሆይ እንጸልያለን። እናመሰግንሃለን። ክብር ላንተ ይሁን ጌታ ሆይ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላካችን ሆይ እንድታስተምረን ልባችን ውስጥ ቃልህ እንዲቀመጥ ጸልያለሁ። ከሁሉ የማንሰውን ባሪያህን አስበኝ። በጌታ በኢየሱስ ክርስቶስ ስም አሜን። ወገኖች ሆይ ስለ እስራኤል ስናስብ እስራኤል እንግዲህ የዓለም ብርሃን እንደሆነች ወገኖች ሆይ ባለፈው በደንብ አድርጌ አስቀምጫለሁ። የዓለም ብርሃን ናት። ለዓለም ብርሃንን ይዛ የመጣች ብርሃንን የፈነጠቀች ሀገር ናት። ወገኖች ሆይ ብርሃን ብቻ ሳይሆን የእግዚአብሔር ክብር ቀጥታ የወረደባት ከተማ ናት። የትኛውም ዓለም ላይ የእግዚአብሔር ክብር ቀጥታ የወረደበት ከተማ የለም። ወገኖች ሆይ ሰለሞንም መቅደሱን ሰርቶ ሲጨርስ ይላል፣ ሙሴም የታዘዘውን ሰርቶ ሲጨርስ ይላል። ወገኖች ሆይ የእግዚአብሔር ክብር ቀጥታ የሸካይናው ክብር ወረደባት ይላል። የእግዚአብሔር ክብር የወረደባት ከተማ የለችም። በሶስተኛ ደረጃ ቅዱስ ከተማ ናት። ለምን? ቅዱሱ የሆነው የሰራዊት ጌታ እግዚአብሔር ምድሪቱ ላይ ምን አድርጓለኝ? ወክ አድርጓል። ተወልዶባታል፣ አድጎባታል። ማደግ ብቻ አይደለም፣ አገልግሎባታል፣ ተሰቅሎባታል፣ ሞቶባታል፣ ተነስቶ አርጎባታል። ወገኖች ሆይ እሱ ብቻ አይደለም፣ ተመልሶ ደግሞ መጥቶ የሚነግሰው በዚያ ቦታ ነው ወገኖች። ምክንያቱም ዮሐንስ ራእይ ምዕራፍ 20 ቁጥር 4 እስከ 6 ስታነቡት ጌታችን ኢየሱስ ክርስቶስ መጥቶ በዳዊት ዙፋን ላይ እንደሚቀመጥ የእግዚአብሔር ቃል ይናገራል። በሺው ዓመት ተመልሶ እንደሚመጣ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ሐዋርያት እንዲቀና ብለው ሲያዩትኝ ኢየሱስ ሲያርግ ሁለቱ መልአክ መጥተው እንዲህ ሲሄድ እንዳያችሁ ተመልሶ ይመጣል ብለው። ስለዚህ ወገኖች ሆይ ኢየሱስ ክርስቶስ መጥቶ የሚነግስባት ቦታ ናት። ለዚህ ነው ወገኖች ሆይ አሁን እሷን ለማጥፋት እነ ኢራን እነ ኢራቅ እስራኤልን ከምድር ላይ እንደመስሳታለን ይላሉ። አይችሉም። እነርሱ ይደመሰሳሉ ወገኖች ሆይ አይችሉም። ስለዚህ በስድስተኛ ደረጃ ደግሞ ኢየሩሳሌም የመንግስተ ሰማያት ምሳሌ ናት። መንግስተ ሰማያችን ሂደን የምንኖርባት ስሟ ምን ትባላለች? ኢየሩሳሌም ትባላለች። የዛ ምሳሌ ናት። ታዲያ ዛሬ በጣም ብዙ የምንሰማው የአጋንንት ትምህርት አለ። ይሄ ሪፕሌስመንት ቴዎሎጂ የሚባሉ እስራኤል አሁን የምትባል ሀገር የለችም፣ እስራኤል በቤተ ክርስቲያን ተተክታለች ይላሉ። ወገኖች ሆይ እንዴት እስራኤል ቤተ ክርስቲያንን ተተካለች? ወገኖች ሆይ እንደዛ ከሆነ ዮሐንስ ራእይ ምዕራፍ 12 ላይ በምናነብበት ጊዜ ሴቲቱ እያማጠች ነበር ይላል። ሴቲቱ ማርያም አይደለችም፣ ሴቲቱ እስራኤል ናት። ልጁስ ማን ነው? ልጁ ደግሞ ኢየሱስ ክርስቶስ ነው። ከኢየሩሳሌም ነው የተወለደው። ስለዚህ በምታመጥበት ጊዜ ይላል ቤተ ክርስቲያን እስራኤልን ተክታለች ካልን ኢየሱስ ክርስቶስን የወለደችው ቤተ ክርስቲያን ናት እያልን እኮ ነው። ቤተ ክርስቲያን በሞቱና በትንሣኤው ነው የተወለደችው እንጂ ቤተ ክርስቲያን ኢየሱስ ክርስቶስን አልወለደችውም። ስለዚህ አማጠች ይላል እና ልጁ ተነጠቀ። ከዛ ደግሞ ሴቷን ያሳዳት ነበር ይላል። ይሄው እስካሁን እያሳደዳት ነው። ምክንያቱም እንዳይወለድ ብዙ ጣረ። ኢየሱስ ክርስቶስ ተወለደ፣ ስራውን ሰርቶ ጨርሶ ሄደ፣ አረገ ይላል። ስታነቡትኝ ዮሐንስ ራእይ ምዕራፍ 12 ምን አደረገ ይላል? በመሃል የሰራውን ሞቱን ትንሣኤውን አይናገርም። ተወለደ፣ ተነጠቀ ወደ አባቱ ይላል። እርገቱን ተናገረ። ከዛ በኋላ ሴቲቱን ያሳደዳት ጀመረ ይላል። ወገኖች ሆይ አሁንም እያሳደዳት ነው። ለምን? ተመልሶ መጥቶ ደግሞ በዙፋኑ በዳዊት ዙፋን ላይ እንዳይቀመጥ ማለት። ስለዚህ ይሄ ሪፕሌስመንት ቴዎሎጂ የሚባል የአጋንንት ትምህርት ነው። ቤተ ክርስቲያን እስራኤልን ተክታለች፣ እስራኤል የሚባል የለም የሚል ይሄ ፈጽሞ የአጋንንት ትምህርት ነው። እስራኤል አለች፣ ራሷን የቻለች ከተማ ናት፣ ሀገር ናት፣ ግዛት ናት፣ መንግስት አላት። ወገኖች ሆይ ከብሉይ ኪዳን ጀምሮ ሲነገርላት የነበረ ከአብርሃም ጀምሮ በዝርዝር እንመለከተዋለን። መጽሐፍ ቅዱስ ሲናገር ደግሞ ኤርምያስ ምዕራፍ 3 ቁጥር 17 ኢየሩሳሌም የእግዚአብሔር ዙፋን ናት ይላል። መዝሙረ ዳዊት ምዕራፍ 48 ቁጥር 1 እስከ 3 ደግሞ ምን ይላል? የትልቁ ንጉሱ የእግዚአብሔር ከተማ ናት ይላል። ጌታ የተመሰገነው። ሕዝቅኤል ምዕራፍ 5 ቁጥር 5 ደግሞ እግዚአብሔር እንዲህ ይላል፣ ይህችን ኢየሩሳሌምን በአሕዛብ መካከል አድርጊያታለሁ፣ አገሮች ሁሉ በዙሪያዋ አሉ ይላል። አሁን አገሮች ሁሉ በዙሪያዋ አሉ የሉም? አሉ፣ በአሕዛብ መካከል ይላል።
ወገኖች አሁን ያሉትን አገሮች ሁሉ ተመልከቱ። በአሕዛብ መካከል አድርጊያታለሁ ነው የሚለው ወገኖች። ስለዚህ ኢየሩሳሌም አለች፣ ኢየሩሳሌም የለችም፣ ቤተክርስቲያን ተተክታለች የሚል ይሄ ፈጽሞ የአጋንንት ትምህርት ነው ወገኖች። መጽሐፍ ቅዱስ ኢየሩሳሌምን ሲናገር ዘካርያስ ምዕራፍ 12 ላይ ስታነቡ ምን ይላል? ቁጥር 1 እስከ 3 ኢየሩሳሌምን ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ይቆስላል፣ ይቀጠቀጣል ይላል። ወገኖች ሆይ ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ወገኖች ሆይ ምን ይላል? ድንጋዩ ይቀጠቅጠዋል። ድንጋዩ ማን ነው? ክርስቶስ ነው ወገኖች። ድንጋዩ ክርስቶስ ነው። ዳንኤል ምዕራፍ 2 ላይ ንጉሱ ያንን የራሱን ምስል ካየ በኋላ አንድ ድንጋይ ግን ከተራራው ተፈንቅሎ ወርዶ ያንን ምስሉን ሁሉ ነገስታቱን ሁሉ አድቅቆ ብቻውን ምን ሆነ ይላል? ትልቁ ድንጋይ ወገኖች መንግስት ሆነ ይላል። ይሄ ኢየሩሳሌምን የሚነካ ሁሉ ከባድ ድንጋይ አድርጋታለሁ፣ እሷን የሚነካ ሁሉ በድንጋዩ ይቀጠቀጣል፣ ይቆስላል ይላል። ኢየሩሳሌምን የሚነካ ሁሉ ወገኖች በግለሰብም በሀገርም ደረጃ እርግማንን ያተርፋል፣ ይቀጠቀጣል፣ በክርስቶስ በድንጋዩ ይፈጫል ወገኖች። እርግማን ነው። እሱ ብቻ አይደለም። ዘካርያስ ምዕራፍ 12 ቁጥር 1 እና 2 በምናነብበት ጊዜ እነሆ ኢየሩሳሌምን የመንገድገድ ዋንጫ አድርጋታለሁ ይላል። ዋንጫ ምንድን ነው? መጠጫ ነው ወገኖች ሆይ። እሷን የሚነካ ሁሉ ምን ያደርጋል? ይሰክራል። አይምሯቸው ሁሉ ይሰክራል። ዓለም ሁሉ ስለሷ ሳያነሳ ውሎ አያድርም። 24 ሰዓት ሙሉ ሳትነሳ ውላ አታድርም ወገኖች ሆይ። ለዓለም ሁሉ ራስ ምታት የሆነች ወገኖች ሆይ። ሰው ጠጥቶ ቢሰክር ከተወሰነ ጊዜ በኋላ ይነቃል። ኢየሩሳሌምን የነካ ሁሉ ግን በሙሉ ይሰክራል ወገኖች። አሁን በሙሉ ስለ ኢየሩሳሌም የማያነሳ አለ ወይ? ዜናው፣ ጋዜጠኛው፣ ሚዲያው፣ ዓለም ሁሉ በሙሉ ኢየሩሳሌምን ሳያነሳ ውሎ አያውቅ። እንግዲህ አሁን በጣም ብዙዎቹ የሚሉት ምንድን ነው? ባለፈውም ተነጋግረናል። እንዴ የሰው ምድር እኮ ነው የወሰደችው፣ ኢየሩሳሌም እኮ የሰው ምድር ነው የወሰደችው፣ የሰው ምድር ነው የነጠቀችው ይላሉ። ኢየሩሳሌም የሰው ምድር አልወሰደችም ወገኖች ሆይ። ወደ ታሪክ ስንመለስ 605 ዓመተ ዓለም ላይ ከክርስቶስ ልደት በፊት በምድሯ ትኖር ነበረ። ለሁለት ተከፍላ በዳዊት ዘመን 12 ነገድ ነበሩ። ከዛ በኋላ ከዳዊት ቀጥሎ ሰለሞን ነገሰ። ሰለሞን በሚነግስበት ጊዜ እግዚአብሔርን ስለበደለ መንግስቱ ለሁለት ተከፈለ። የሰሜኑ ክፍል ኢየሩሳሌም፣ ከዛ ደግሞ የደቡብ ክፍል ደግሞ ደቡብ ቢንያምና ይሁዳ ተብሎ ለሁለት ተከፈለ። 20 ነገስታት ነግሰዋል። ከዛ በኋላ እግዚአብሔርን ስለበደሉ የባቢሎንን መንግስት አምጥቶ ሁለቱን ነገድ ይሁዳና ቢንያምን በሱ አፈለሳቸው። ከዛ በኋላ እንደገና 10ን ነገድ ደግሞ በአሶር መንግስት ምን ወደ ከምድራቸው ተጠረጉ። ከዛ ጊዜ በኋላ መንግስት አልነበራቸው፣ ህዝብ አልነበራቸው፣ ተበተኑ፣ ከምድራቸው ወጡ። በምን ምክንያት? በኃጢአት ምክንያት። ከዛ በኋላ ለ2500 ዓመት ያህል እስከ 1948 ዓመት ድረስ መንግስት አልነበራቸው፣ በሀገራቸው ተበተኑ ነበር። ታዲያ አሁን ሲመለሱ ወገኖች ሆይ ወደ ራሳቸው ምድር ነው የተመለሱት። 20 ነገስታቶች በሁለቱ ነገድ፣ 20 ነገስታቶች በ10ሩ ነገድ። እነ ዳዊት የጀመሩት እነ ሳሙኤል እነ ሳኦል የጀመሩት መንግስት የት ሂዶ ነው? በራሷ ምድር ነው እየኖረች ያለችው ወገኖች ሆይ። ስለዚህ ከ2500 ዓመት በኋላ ወደ ምድሯ ነው የተመለሰችው። የሰው ምድር የሌላ ህዝብ ምድር አይደለም የወሰደችው። እግዚአብሔር እኮ ለአብርሃም ዘፍጥረት 15 ቁጥር 18 ምንድን ነው ያለው? ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ሰጥቻለሁ ነው ያለው። በአሁኑ ጊዜ ይሄ ማለት 400,000 ማይል ማለት ነው። አሁን እስራኤል ያንን ይዛለች? አልያዘችም። ትንሽ የግንባር የምታክል መሬት ነው ያዘችው። ይሄንን ግን ጌታችን ኢየሱስ ክርስቶስ ለ1000 ዓመት ሲመጣ በሙሉ ግዛቷን ሁሉ ትይዛለች። አሁን ግን ወገኖቼ በጣም ብዙ ሰው የማያምነው እሺ፣ አማኙ ሁሉ መጽሐፍ ቅዱስ የማያውቀው ሁሉ የሰው ምድር ነጥቃ እንደዚህ እያደረገች እንደዚህ። ወገኖቼ እባካችሁ የእግዚአብሔርን ቃል ልናነብ ያስፈልጋል። ታሪክን ልናውቅ ያስፈልጋል። የእግዚአብሔር ቃል የሚናገረው እሱን አይደለም። ወደ እግዚአብሔር ቃል እንመለስ። ለምሳሌ ባለፈው እንደነገርኳችሁ እስራኤል መንግስቷን ስትመሰረት ፋለስቲኒያ ተብላ ነው መንግስቷ የተመሰረተ። ለምንድን ነው? እንደዛ የሚባል ስም አልነበራትም። ከየት መጣ በምንልበት ጊዜ 135 ዓመተ ምህረት ላይ የሮማ ንጉስ ሄድሪያን፣ ባለፈው ነግሬያቸዋለሁ። ሄድሪያን የሚባለው አይሁዳውያን በጣም ተቃወሙት።
ልክ ተቃዋሚዎቹ ሲበዙበት ስላመጹበት እነርሱ ላይ ተጽዕኖ ካላደረኩ ብሎ የእነዚህን አይሁዳውያንን ዝክራቸውን ከምድር ላይ ለማጥፋት ተነሳ ማለት ነው። ልክ በሚነሳበት ጊዜ ስማቸውን መቀየር አለብኝ አለ። ስማቸውን መቀየር አለብኝ ብሎ ፋለስቲንያ የሚል ስም ሰጠ፣ አዋጅ አስነገረ። እስራኤል የሚለውን ስም አጥፍቶ ማለት ነው። ስለዚህ እስራኤል 135 ዓመተ ምህረት ላይ ጀምሮ ታሪኳ ተቀይሮ እስራኤል የሚለው ስም ተቀይሮ ፋለስቲንያ የሚል ስም ተሰጣት ማለት ነው። ይሄ የሮማው ንጉሥ ያደረገው እሱ በሚገዛበት ጊዜ ያደረገው ታላቅ ውድቀት ነው እንጂ ይሄ ወገኖች የእስራኤል ስም አይደለም። ይሄ ደግሞ በታሪክ ላይ ተመዝግቧል። በመጽሐፍ ቅዱስ ላይ በታሪክ ላይ ያለ ነው። ይሄ የሰለጠነበት ዘመን ነው። ጉግል ማድረግ እንችላለን። ከ135 ዓመተ ምህረት ጀምሮ ስማቸው ፋለስቲንያ እየተባለ የሚጠራው የእስራኤል ስም ሆነ ማለት ነው። እስራኤል የሚለው ስም ቀረ ማለት ነው። ታዲያ በ1948 ዓመተ ምህረት እስራኤል መንግስቷን ስትመሰርት ፋለስቲንያ ተብላ ነው የተመሰረተችው። በፋለስቲንያ የምትገኘው ሀገር ተብላ ነው የተመሰረተችው ወገኖች። ፋለስቲንያ የትም ሀገር ወገኖች ወይ የሚል አልነበረም ከመጀመሪያው። እንግዲህ በጣም የሚገርማችሁ ነገር ይሄ በደንብ ቢብሊካል ሳይሆን ሂስቶሪካል ነው። በደንብ በስነ ስርዓት የተቀመጠ ነገር ነው። ሰይጣን የእስራኤልን ታሪክ የኪዳኑን ህዝብ ታሪክ አከርካሪ ለመስበር ይህንን ተጠቀመ። ይህንን ሲጠቀም ከየት አመጣኸው አንተ ብትሉ ወገኖች ወይ ጉግል አድርጉ። ይህ እኮ የሰለጠነበት ዘመን ነው ወገኖች ወይ። የግብፃውያን የመሬት አጥኚዎች፣ ከነዓናውያን የመሬት አጥኚዎች የዛሬ ከክርስቶስ ልደት በፊት ከ2000 ዓመት በፊት በእስራኤል ላይ ዳዊት የሚባል ንጉሥ እንደነበረ፣ ሰለሞን የሚባል ንጉሥ እንደነበረ በደንብ በታሪክ ተቀምጧል። የተቀመጠ ነገር ነው። ይሄ ክርስቶስ ከመምጣቱ ከ2000 ዓመት በፊት የነበረ ጥናት ነው ወገኖች ሆይ። እስራኤል ምድሯ ላይ እንደነበረች በምድሯ እንደተቀመጠች ከክርስቶስ ልደት በፊት ወገኖች ሆይ የግብፃውያን ወይንም ደግሞ ከነዓናውያን አርኪኦሎጂስቶች ስለ መሬት ሲያጠኑ ይህንን በደንብ አድርገው በታሪክ አስቀምጠውታል። ለምንድን ነው ታሪክን የማናውቀው? ለምንድን ነው መጽሐፍ ቅዱስን በደንብ አድርገን የማናውቀው? ይሄ የስልጣኔ ዘመን ስለሆነ ማንም ሰው ጉግል ማድረግ የሚችልበት ነው ያለ ነገር ነው። ስለዚህ እስራኤል የሰው ምድር ሳይሆን የወሰደችው ከ2500 ዓመት በኋላ ከ605 ዓመተ ዓለም ማለት ነው እስከ 1948 ድረስ ምድሯን ተነጥቃ ነበረ። ህዝብ አልነበረችም፣ ተበታትና ነበር። ካዲያስ በ1948 ዓመተ ምህረት እስራኤል የራሷን መንግስት አገኘች፣ የራሷን ምድር ያዘች። ወደ ራሷ ምድር ስትመለስ ደግሞ የዕብራይስጥን ቋንቋ የራሷን ቋንቋ ነው ይዛ የተመለሰችው። እንደዛ ካልሆነ የዕብራይስጥ ቋንቋ ከየት መጣ? የዕብራይስጥ ቋንቋ እኮ የመጀመሪያው የአይሁዳውያን ቋንቋ ነው ወገኖች። የሐዋርያት ሥራ ምዕራፍ 22 ላይ በምናነብበት ጊዜ ጳውሎስ በሸንጎ ፊት ሲናገር በዕብራይስጥ አንተ የምታሳድደኝ ክርስቶስ እኔ ነኝ አለ ነው የሚለው። በዕብራይስጥ ነው ራሱ እዛ ሸንጎ ላይ በዕብራይስጥ ተናገረ። አንተ የምታሳድደኝ እኔ ኢየሱስ ነኝ አለ ይላል። ወገኖች ሆይ ልንገራችሁ፣ የዕብራይስጥ ቋንቋ እንዴት ከ2500 ዓመት በኋላ እንዴት ሪስቶር አደረገ ካለን ይሄ እኮ የእግዚአብሔር የኪዳኑ አምላክ ስላለ ነው ወገኖች ሆይ። ስለዚህ በመጀመሪያ ፋለስቲንያ የሚባል አገር አልነበረም። የሮማው ንጉሥ ሄድሪያን ያመጣው የእስራኤሎችን አከርካሪ ለመስበር ያደረገው ነገር ነው። እንግዲህ በእስራኤል ላይ ያልተነሱ ሰዎች አልነበሩም፣ ያልተነሱ ሀገራት አልነበሩም ወገኖች። ብዙ ሀገሮች ተነስተዋል። እስራኤልን ለማጥፋት ብዙ ሀገሮች ተነስተዋል። ባለፈው በዝርዝር ነግሬያቸዋለሁ። በጣም የሚገርመው እነ ሂትለር 6 ሚሊዮን አይሁዳውያንን እየጨፈጨፈ በጋዝ እያቃጠለ ጭንቅላታቸው እንዴት ነው የሚሰራው እያለ እየፈጠፈጠ ከአይምሯቸው ላይ የእግዚአብሔርን ስም ለማጥፋት የተደረገውን አመፅ የምታውቁት ነው። በታሪክ የተመዘገበ ነገር ነው ወገኖች ሆይ። ልክ ዘፍጥረት ምዕራፍ 11 ላይ ባቢሎናውያን የእግዚአብሔርን ስም ሳይሆን የእኛን ስም ከመሞታችን በፊት እናስጠራ ብለው ልክ በእግዚአብሔር ላይ በትዕቢት እንደተነሱት ማለት ነው እንጂ ወደኋላ ወደ ታሪክ እኮ ስንሄድ መጽሐፍ ቅዱስ በደንብ አድርጎ ቁልጭ አድርጎ ነግረናል። ዘፍጥረት 15 ቁጥር 18 አብርሃም ይላል። አብርሃም ከእግዚአብሔር ጋር ኪዳን በሚያደርግበት ጊዜ ከግብፅ ወንዝ አንስቼ እስከ ኤፍራጥስ ወንዝ ድረስ ምን አድርጌሃለሁ? ሰጥቼሃለሁ።
እንደነገርኳችሁ ይሄ ማለት ስንት ማይል ማለት ነው? 400,000 ማይል ማለት ነው። በጣም ሰፊ ምድር ነው። እስራኤል ያንን አሁን ይዛለች? አልያዘችም። እግዚአብሔር ግን ምን ብሏል? ይሄንን ሰጥቻለሁ ብሏል። ኢቭን በ1917 ዓመተ ምህረት እስራኤላውያን በጣም ብዙ ተጨፈጨፉ። አይሁዳውያን ብዙ ተጨፈጨፉ። ያን ጊዜ ዓለምን ጠቅልላ ትገዛ የነበረችው እንግሊዝ ናት። እንግሊዝ ለእስራኤል ለአይሁዳውያን ትንሽ ምድር እንስጣቸው ብላ ተናገረች። በምትልበት ጊዜ እንግሊዝ ያንን ስትናገር የጆርዳኑ ንጉሥ ኪንግ አብደላ የተባለው በፍጹም አይሆንም፣ አይሰጣቸውም ማለት ከዛ በኋላ በብዙ ጦርነት በብዙ ጭንቅ ትንሽዬ ምድር በ1948 ተሰጣ። ትንሽዬ ግንባር የምታክል ወገኖች ሆይ የሚገርማችሁ ያችን ምድር ወረሰች። ጌታ ኢየሱስ ክርስቶስ በ1000 ዓመት ሲመጣ ግን የተባለላትን ግዛት ሁሉ በሙሉ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ያለውን 400,000 ማይልን በሙሉ ምን ታርግ ትወርሳለች። ስለዚህ እስራኤል ወራሪ ሳትሆን ወደ ራሷ ምድር ነው የተመለሰችው። ወገኖች ልንገራችሁ፣ በእግዚአብሔር እርዳታ በእግዚአብሔር ምሕረት ኢትዮጵያ ከጣሊያን ጋር ጦርነት አደረገች። እግዚአብሔር ረዳትና አሸነፈች እንጂ ጣሊያን አሸነፋ ቢሆን ከዛም በኋላ የኢትዮጵያን ምድር እንዳለ ግዛቱን ትወስድና አንድ ቀን ደግሞ አቅም አግኝታ ጣሊያንን ብታሸነፍ ኢትዮጵያ ወደ ምድሯ ብትመለስ የጣሊያንን ምድር ወሰደች ይባላል እንዴ? አይባልም። ምክንያቱም ወደ ምድሯን የመጣችው ወደ ምድሯ ስለመጣች ወገኖች ሆይ ምድር ወሰደች ልንል አንችልም። ለምን? ወደ ገዛ ምድሯ ስለመጣች። ይሄንን ነው ማወቅ መረዳት ያለብን ወገኖች። የእስራኤል ጦርነት አሁን ያለው ጦርነት ከእግዚአብሔርና ከሰይጣን ጋር ነው እንጂ ከሰውና ከሰው ጋር አይደለም። ነገር ግን አሁን ያለው ጦርነት ከማን ጋር ነው በምንልበት ጊዜ እርስ በርስ ወንድማማች ነው የሚተላለቁት፣ ወንድማማች ነው። ለምሳሌ ብዙ ሕዝብ የሚያነሳው ጥያቄ የሚያደርገው ከጦርነቱ ጋር አያይዞ ከእስራኤል ጎን ላለመቆም የሚያነሱት ጥያቄ አለ። የሚያምነውም የማያምነውም አካል ሁልጊዜ የሚያነሳው ክፍል ነገር አለ። ምንድን ነው የሚለው? እስራኤል ንጹሐንን ሳይቀር ሕፃናትን ሁሉ ትጨፈጭፋለች ይላሉ። በመሰረቱ የጦርነት መልካም ነገር የለውም። ጦርነት ሁልጊዜ አጥፊ ነው፣ አውዳሚ ነው ወገኖች ሆይ ጦርነት መልካም ነገር የለውም። ጦርነት ባለበት ቦታ በሁለቱም አካል ያልቃል ሰው። ነገር ግን በሀገራችን በኢትዮጵያ በኢትዮ ኤርትራ ጊዜ የነበረውን ጦርነት ካስታወሳችሁ ወደ 100,000 የሚሆን ህዝብ ነው ያለቀ። ይሄ ቢዘገብ ኑሮ በአሁኑ የበለጠ ታላቅ ተቃውሞ ነበር የሚያስነሳ የነበረው። ያለቁ ንጹሐን ህፃናቶች፣ አባቶች፣ ወገኖች ያለቁት ህዝብ የሚገርም ነገር ነው። ይሄ የምናውቀው ነገር ነው። በቅርብ የተደረገ ነገር ነው ወገኖች። ይሄ ብቻ አይደለም። አሁን በቅርብ ጊዜ በተደረገው በኢትዮጵያና በትግራይ ጦርነት ወገኖች የተደረገው እልቂት በጣም የሚያሳዝን፣ የሀገሪቱን ኢኮኖሚ እንደገና ወደኋላ 50 ዓመት ወደኋላ ነው የወሰዳት። ወደኋላ እንደገና አገሪቱን በኢኮኖሚ እንደገና አዘቅት ውስጥ የከተተ፣ እርጉዞችን በቢላ እንዲቀደዱ ያደረገ፣ ሰው ተዘቅዝቆ የተሰቀለበት፣ አባቶች በድንጋይ የተወገሩበት፣ ሬሳ ከመቃብር ወጥቶ የተቃጠለበት፣ ብዙ ህፃናቶች ለዕድሜ ያልደረሱ የተደፈሩበት፣ በየሀገሩ ወንድም ከወንድሙ ጋር ተከፋፍቶ ያየነበት ነው። ይሄ እኮ አንዱ የእርግማኑ ውጤት ነው ወገኖች ሆይ። ይሄ ቢዘገብ ኑሮ በውጭ ሚዲያ ወገኖች ሆይ በጣም ከባድ ተቃውሞ ነበር የሚያስነሳው። ግን ብዙ አይዘገብም። ለምሳሌ በዩክሬንና በራሽያ ያለው ጦርነት ብዙ ይዘገባል? አይዘገብም። ግን ለምንድን ነው እስራኤል ላይ አቴንሽን ሰጥቶ ይሄን ያህል የሚዘገብበት ምክንያት? ለምንድን ነው እንደዚህ በሚሆንበት ምክንያት? እውነት ለንጹሐን ፍልስጤማውያን ወንድሞች ህፃናቶች መሞት ያሳዝናል። ይሄ በሚደረግበት ጊዜ ንጹሐን በሚያልቁበት ጊዜ ያሳዝናል። ግን እሱ ብቻ አይደለም። ልንገራችሁ፣ ከኢራን፣ ከኢራቅ፣ ከዮርዳኖስ፣ ከዓለም ዙሪያ፣ ከሲሪያ፣ ከአረብ ሀገሮች፣ ከፋሊስቲኒያ የተለያዩ ሙስሊሞች አማኞች ወደ ጌታ የመጡ አማኞች ከነዚህ አገር ሁሉ ተሰብስበው መሲያኒክ ጁሽ በክርስቶስ ካመኑ አይሁዳውያን ጋር ኢየሩሳሌም መጥተው እግር ለእግር እየተጣጠቡ አብረው እየበሉ እየጠጡ ሰንደቅ ዓላማዋን የኢየሩሳሌምን ይዘው ምን ያደርጋሉ? ይጸልያሉ። እግዚአብሔር ወይ ምድሪቱን አስብ እያሉ ይዘው ምን ያደርጋሉ? ይጸልያሉ። ወደ ጌታ የመጡ አማኞች ማለት ነው። ጦርነት በራሱ አውዳሚ ነው ወገኖች ወይ። ነገር ግን እንደዚህ ደግሞ የሚያደርጉ ደግሞ ሰዎች አሉ። እስራኤል
በፋለስቲንያ ግፍ ሰርታለች፣ መጥፋት አለባት፣ መወገዝ አለባት ይላሉ። በተቃራኒው ፋለስቲንያ ያንን እድል አግኝታ ቢሆን እስራኤልን የማጥፋት እድል አግኝታ ቢሆን ኑሮ የባሰ ነበረ። ፋለስቲንያ ከጀርመን የባሰ ነበረ ወገኖች፣ አገር የምታጠፋ የነበረው ግን እድል አላገኘችም። እግዚአብሔር አሳልፎ አልሰጣቸውም ወገኖች። እስራኤል እንደውም ከሚገባው በላይ ነው ጥንቃቄ እያደረገች ያለችው። ምን ማለት ነው? በየትኛው መንግስት ነው? በየትኛው ሀገር ነው? እኔ ልመጣ ነው። ሐማሶች አካባቢ ያላችሁ የሐማስ ህብረት የሌላችሁ ከሐማስ ጋር ግንኙነት ያልጀመራችሁ ከአካባቢው ልቀቁ፣ ጦርነት ላደርግ ነው፣ አሁን ልመጣ ነው ብላ በአረበኛ አጽፋ የምትበትን ሀገር የትኛው ሀገር ናት ወገኖች? እስራኤል አሁንም ይህንን ጦርነት በአጭር ጊዜ መጨረስ ትችላለች። በአጭር ጊዜ ካላት ፓወርና ካላት መሳሪያ የተነሳ በአጭር ጊዜ መጨረስ ትችላለች። ነገር ግን ለእውነተኛ ፋለስቲንያን ህዝብ በማሰቧ በመታገሷ በመራራቷ ነው። ብዙ ወራት ጦርነቱ እየፈጀ ያለበት ምክንያት የምታራዝምበት ምክንያት ለንጹሃን ብላ ነው። ንጹሃን እንዳያልቁ ብላ ነው። ያለምንም ማጋነን በአንድ ሳምንት ውስጥ ልትጨርሰው ትችላለች። ሐማስ ግን ይህንን እያደረገ ነው አይደለም። ምንድን ነው እያደረገ ያለው? ህፃናቱን በየመዝናኛው በየቦታው በየስቴዲየሙ እየሄደ ምን ያደርጋል? ህፃናትን ይጨፈጭፋል። ብዙ እልቂት ያደርጋል ወገኖች። ይሄ አይዘገብም። እስራኤል ግን እንዲህ አድርጋለች። ለምን? የእግዚአብሔር አይን አለባት፣ የሰይጣን አይን አለባት። ለምንድን ነው ለምሳሌ አሁን የኢትዮጵያ ጦርነት ለምንድን ነው ያልተዘገበው? ብዙ ይዘገባል፣ አይዘገብም። ለምንድን ነው የራሻና የዩክሬን ጦርነት በብዛት የማይዘገበው? አይዘገብም ወገኖች። በዓለም ላይ እስራኤል ላይ የዓለም ሁሉ ትኩረት የሆነበት ምክንያት የእግዚአብሔርም አይን እሷ ላይ ነው፣ የሰይጣንም አይን እሷ ላይ ስለሆነ ነው ወገኖች። ይህን ልናስብ ያስፈልጋል። የሰይጣንም አይን እርሷ ላይ ነው። ለምን? ኢየሱስ ክርስቶስ ተመልሶ መጥቶ በዳዊት ዙፋን ላይ እንደሚነግስ ያውቃል። ስለዚህ ወደ ዋናው ትምህርታችን ስንመጣ እስራኤልን ስትባርክ ትባረካለህ ነው። ትባረካለህ፣ መርገምት ይሰበራል ነው። ነገር ግን አልባረካትም ብትል ባረካትም አልባረካትም፣ ባረክናትም አልባረክናትም የምንጨምርላትም የምንቀንስላትም ነገር የለም። ለአንተ ግን ምን ያደርግብሃል? ይቀርብሃል። እስራኤልን እንድንደግፍ የእግዚአብሔር ቃል ያዘናል። መለኮታዊ ትእዛዝ ነው። እግዚአብሔር አዞናል። አብርሃም እዚህ ደረጃ የደረሰው ስለታዘዘ ነው። አልታዘዝም ካልን እርግማኑን እንየው። ይሄው በየሜዳው በየወንዙ በየሀገሩ እያለቁ ያሉ ህዝቦቻችን ልጆቻችን በየበረሃው እያለቁ ኢትዮጵያ ተራበች ሲባል በጣም ይሰቀጥጣል። ይሄ ሁሉ ዝናብ ይሄ ሁሉ ወንዝ እያላት ወገኖች ሆይ በጣም ያሳዝናል። በረሃብ እያለቀች ነው። በየኤምባሲው በየእንትኑ ሁሉ የሚያልቀውን ህዝብ ተመልከቱ እስቲ። በዚህ በ5 ዓመት ውስጥማ በጣም የፈሰሰውን ደም ስታዩ ወንድም ከወንድሙ ጋር በጣም ብዙ የሚገርም ነው። ይሄ እኮ መርገምን አምጥቶብናል፣ ቁጣ አምጥቶብናል። ይሄ ሁሉ ደም ሲፈስ የሚገርማችሁ ነገር የውጭ ጠላት አልመጣብንም። ጣሊያን አልመጣም፣ ግብፅ አልመጣም፣ ሱዳን አልመጣም፣ ሌላ ሰውም አልመጣብንም። ወንድም ከወንድሙ ጋር ነው እየተላለቀ ያለው። ይሄ እኮ የእርግማን ውጤት ነው ወገኖች። አሁን ደግሞ የባሰ ሆኗል። መመለስ መጸጸት የሚባል ነገር ፈጽሞ የለም። ለደህንነት የተጠራችው ቤተ ክርስቲያን እንኳን ዘረኝነት ገብቶባትኝ በክፉ ዘር እየታመሰች ነው። እኔ ኦሮሞ ነኝ፣ እኔ ጉራጌ ነኝ፣ እኔ እንደዚህ ነኝ የሚል ወገኖች በኦርቶዶክሱ መካከል ተመልከቱ፣ በፕሮቴስታንቱ መካከል ተመልከቱ፣ በካቶሊኩ መካከል ተመልከቱ። እኔ ኦሮሞ ነኝ፣ እኔ አማራ ነኝ እያሉ ወገኖች የጸሎታችን ሁሉ በለው ደምስሰው አጥፈው ለአሕዛብ ለነገስታት ጸልዩ ተብለን ታዘን አጥፈው ደምስሰው ሆኗል ጸሎታችን። ይሄ ጸሎት ይሁን እርግማን አይታወቅም ወገኖች። ታዲያ እግዚአብሔር በየት በኩል ነው የሚምረን? ታዲያ እግዚአብሔር በየት በኩል ነው የሚመለከተን? በየት በኩል ነው ምህረት የሚያደርግልን? ወገኖች እንንቃ፣ እንመለስ። ጌታ ይቅር እንዲለን እንመለስ። ይሄ የማስጠንቀቂያ ደወል ነው ወገኖች። እስራኤል ለኛ የማስጠንቀቂያ ደወላችን ናት። አትተኙ፣ ንቁ ነው። አሁን እየታየ ያለው የኢትዮጵያ ችግር የሚመስለኝ የአእምሮ ችግር ነው የሚመስለኝ እኔ። ምክንያቱም የአእምሮ ድህነት ነው። በቃ ምን ሊቀርፈው ይችላል? ነገር ግን በአእምሮ የበሰለ ሰው ምን ስለሚያደርግ ነው? በአእምሮ የበሰለማ ምን ይላል? ልጆቼ ይላል፣
ዘሮቼ ይላል፣ ትውልዶቼ ይላል። ዘሮቼ ካለ እኮ ወገኖች ሆይ በዘሩ ውስጥ ምን አለ? በአባቱ ውስጥ፣ በእናቱ ውስጥ፣ በአያት ውስጥ ኦሮሞ አለ፣ ትግሬ አለ፣ ጋምቤላ አለ፣ ሶማሌ አለ። ተዋደናል፣ ተጋብተናል ወገኖች ሆይ። በጣም የሚገርማቸው የሚያሳፍር በኢትዮ ኤርትራ ጊዜ ሀገር ልቀቁ ተብለው ወደ ኤርትራ በሄዱ ጊዜ ወንድሞቻችን ተጋብተናል፣ ተዋልደናል። ብዙ እስከ አሁንም ድረስ እንደዛ ነን ወገኖች። እቃቸውን የ50 ሺህ ብር ዕቃ በ200 ብር፣ በ500 ብር፣ በ1000 ብር፣ በ2000 ብር እያራከሱ እየገፉ እቃቸውን። በጣም የሚያሳፍር ነገር አይተናል፣ ሰምተናል ወገኖች። እኛ እኮ ተዋልደናል፣ ተጋብተናል። ወደ ኋላ ቢጠና ዘራችን ወገኖች ሁሉ አለበት። በአባቶቻችን በእናቶቻችን ውስጥ ሁሉ ዘር ሁሉ ብሔር አለበት። ነገር ግን ያለፈ ታሪክ ይዘን ያውም እውነተኛ ያልሆነ ታሪክ ይዘን ወገኖች ሆይ እንፋጃለን፣ እንጫረሳለን። ልንገራችሁ፣ ለምሳሌ ጥቁሮች በነጮች ላይ ኃይለኛ ቁጣ ነው ያለባቸው። እነዚህ ጥቁር አሜሪካውያን የሚባሉት ማለት ነው፣ አፍሪካ አሜሪካን የሚባሉት ከየት ሀገር እንደመጡ ስለማያውቁ አገራቸው የት እንደሆነ እስከማያውቁ ድረስ ዘራቸውን፣ ቋንቋቸውን ነጮች ስለደባለቁባቸው አይዴንቲቲያቸውን ሁሉ ስላጡ ወገኖች ሆይ ከዚህ የተነሳ አንዳንዶቹ ጥቁሮቹን ስጠይቋቸው እኔ ኢትዮጵያዊ ነኝ ይላሉ፣ አንዳንዶቹ ኡጋንዳዊ ነኝ ይላሉ፣ አንዳንዶቹ ዝምባዊ ነኝ ይላሉ፣ አንዳንዶቹ ኬንያዊ። ለምን ወገኖች ሆይ ጠላት አንዱ ዓላማው ዘርን ማጥፋት ነው። ኢትዮጵያ እስካሁን ድረስ ለነጮች ያልተንበረከከችው ሳትንበረከክ የቆየችው አንድነቷን ስለጠበቀች ነው። የአድዋ በዓልም የሚከበረው ለዛ ነው ወገኖች እንጂ በጣሊያንና በኢትዮጵያ በተደረገው ጦርነት እኮ ያላለቀ ህዝብ የለም ወገኖች። ኦሮሞው፣ አማራው፣ ትግሬው፣ ሶማሌው፣ ጉራጌው ወገኖች አንድ ላይ ሆኖ ኢትዮጵያ አንድ ናት ብለው ወገኖች ሁሉ ዋጋ ከፍሎ ነው ኢትዮጵያ የተጠበቀችው። አያቶቻችን፣ ቅድመ አያቶቻችን ለአንድ አገር ለኢትዮጵያ ደማቸውን አፍስሰው አጥንታቸውን ከስክሰው ነው ያቆሟት። አሁን ዘር ከዘር ጋር ማባላት ነጮች ያመጡብን ትርክት ነው ወገኖች ሆይ፣ እኛ ያመጣ ነው አይደለም። ልንገራችሁ፣ አይሁድ እኛ ነጭ ነን ብለው ስለሚያምኑ ጥቁር አይሁዳውያንን አይሁዳዊ አይደለም ብለው ስለሚያምኑ የነጮች አይሁዳዊ ቤተክርስቲያን ድርሽ አትሉ፣ አያስደርሷችሁም። አብራችሁ መጸለይ አትችሉም። አብራችሁ አንድ ላይ ማምለክ አትችሉም። ወደ ቸርች አያስደርሷችሁም። ቸርች መድረካቸውን ፈጽመው አይፈቅዱም ወገኖች። ለምን? ጥቁር አይሁዳዊ የለም ስለሚሉ ማለት ነው። ነጭ አይሁዳዊ እንጂ ጥቁር አይሁዳዊ የለም ስለሚሉ ልንገራችሁ። በጣም የሚገርም ነው። መጽሐፍ ቅዱስ የፈጠረን የተናገረ እግዚአብሔር ዘፍጥረት ምዕራፍ 5 ቁጥር 1 ጀምሮ ስታነቡት እግዚአብሔር አምላክ ሰውን በመልኩ በምሳሌው ፈጠረ። በፈጠራቸው ቀን ወንድንም ሴትንም ከፈጠራቸው በኋላ አዳም ብሎ ጠራቸው ይላል። ሔዋን የሚለውን ስም እንኳን አዳም ነው ያወጣው እንጂ እግዚአብሔር ሁለቱንም አዳም። የመጽሐፍ ቅዱስ አስተማሪዎች አፈር ማለት ነው፣ ያውም ቀይ አፈር ማለት ነው ይላሉ። ከዛ በኋላስ ይሄ አፈር ነው። አፈር ምኑ ወገኖች ሆይ ምኑ እንትን ይላል። እያንዳንዳችን ጥቁር አፈር አለ፣ ነጭ አፈር አለ፣ ቀይ አፈር አለ፣ ሸክላ አፈር አለ፣ የተለያየ አፈር አለ። የተማረ አፈር አለ፣ ያልተማረ አፈር አለ፣ አጭር አፈር አለ፣ ወፍራም አፈር አለ፣ ረጅም አፈር አለ። ወገኖች ሆይ አፈር ነው ወገኖች ሆይ። እኛ መጀመሪያ የሚገርማችሁ ነገር የፈጠረን ጌታ ስለ ማንነታችን ነው እንጂ መናገር ያለበት። ስለዚህ ስለ ጥቁሮች የሚባለው ነገር ሁሉ ውሸት ነው። ነጮች የጻፉት ትርክት ነው ወገኖች ሆይ። ጥቁሮችን ምን ለማድረግ? ዳውን ለማድረግ ወገኖች ሆይ። የጥቁሮችን ታሪክ ጥቁሮች አይደለም የጻፉትኝ፣ ወይንም ቴዎሎጂዋን አይደለም የጻፉትኝ። አሁን ኢትዮጵያ ውስጥ ጡት ተቆረጠ፣ እንትን ተደረገ። የዛሬ 100 ዓመት የዛሬ 100 ምናምን ዓመት ያውም እውነተኛ ያልሆነ እኮ ነው። ይሄ እኛ የጻፍነው አይደለም። ይሄ እኛ የጻፍነው አይደለም። ነጮች የሰጡን ትርክት ነው። ህዝብን ለማባላት ህዝብን ለማጫረስ የፈጠሩብን ታሪክ ነው። ኦሮሞ ሀገር ብትሄዱ አማራ አለ፣ ትግሬ አለ፣ ሶማሌ አለ፣ ከምባታ አለ፣ ሀዲግ አለ። አብሮ አንድ ላይ ነው ህዝቡ የሚኖረው ወገኖች። አብሮ ተቀላቅሎ በፍቅር የሚኖር ህዝብ ነው ወገኖች። ይሄን ነው የምናውቀው እስከ ቅርብ ጊዜ ድረስ። አሁን ከቅርብ ጊዜ ወዲህ እኮ ነው የመጣበት። በ30 ዓመት ታሪክ ነው ይሄ የመጣበት። እንደዚህ አልነበረም። አንዱ አንዱን የሚቀበልበት አንዱ ጋር አብሮ የሚኖርበት ነው የምናውቀው ወገኖች። ይሄ የሆነበት ምክንያት ወገኖች ሆይ ነጮች ያመጡብን ትርክት ነው። ምክንያቱ ምንድን ነው? እኛ ቀና እንዳንል
ልጆቻችን ሀብታችንን እንዳይወርሱ ያመጡት ነው። እኛ ያመጣነው ታሪክ አይደለም። ለምሳሌ ወደ አሜሪካን ሀገር ስትመጡ መልታይ ኔሽን ህዝብ ነው ያለው ወገኖች። የቋንቋው መዓት፣ የህዝቡ መዓት፣ የቀለሙ መዓት ልነግራችሁ አልችልም። እነርሱ አንድ ላይ ተስማምተው ይኖራሉ። እኛን ግን ምን ያደርጉናል? ያባሉናል። ወንድም ከወንድም ጋር፣ አባት ከአባት ጋር፣ እህት ከእህት ጋር፣ አንተ ኦሮሞ፣ አንተ ነፍጠኛ እያለ ምን ያደርጋል? ህዝቡን ያባላል። እዚህ ላይ ነው መንቃት ያልቻልነው ወገኖች። ሁላችንም እኮ ከአዳም ነው የመጣ ነው። የመጀመሪያው አዳም ነው። ሁላችን ወደ ኋላ ብንመለስ አርጎ ቢመለስም ወደ አዳም ነው የምንመለሰው። በቃ ሁላችንም የአዳም ዘሮች ነን። አባታችን አዳም፣ እናታችን ሔዋን። ከዛስ በክርስቶስ አንድ አካል ነን ደግሞ ይላል መጽሐፍ ቅዱስ። እኔ የማዝነው ቤተ ክርስቲያን የፈውስ ምንጭ መሆኗ ሲገባ የመንግስት ችግር፣ የብሔር ችግር መሆኗ በጣም ያሳዝናል። ጭራሽ ከጠላት ጋር እየተባበረች የጠላት መሳቂያና መሳለቂያ መሆኗ በጣም ያሳዝናል። ለብዙ ዘመን አንድ ጊዜ የሰማሁት ምስክርነት፣ ለብዙ ዘመን ከተለያዩ አብያተ ክርስቲያናት አንድ ላይ ሆነው የሚጸልዩ ነበሩ። ከተለያየ አብያተ ክርስቲያናት አንድ ላይ ሆነው ሲጸልዩ ኃይለኛ የጸሎት ግሩፕ ነበር፣ እሳት ያለበት ወገኖች ሆይ፣ በጣም የሚገርም የመንፈስ ቅዱስ ህብረት ያለበት የሚገርም የጸሎት ቡድን ነበር። ከተወሰነ ጊዜ በኋላ እሳቱ እየቀነሰ ጸሎቱም እየቀዘቀዘ፣ ከዛ ጸሎቱን የሚያስተባብረው ፓስተርም እየቀዘቀዘ ወደ ኋላ እየሄደ መጣ። ታዲያ አንድ ቀን ከጸሎቱ በኋላ አንድ ወንድም ጠየቀው፣ ምን ሆነህ ነው? በሰላም ነው ወይ? በጣም ቀዝቅዘሃል፣ በደህና ነው ወይ ሲለው ምን አለ? ያ ጸሎቱን የሚሰበስበው ፓስተር፣ እኔ እኮ እየፈራሁ ነው። እየፈራሁ ከመሆኔ የተነሳ እዚህ የጸሎት ህብረታችን ውስጥ ብዙ አማራዎች ስላሉ እኔ በዚህ ምክንያት ስለፈራሁ ሰይፍ ታጠቂያለሁ አለ። ሊገድል ማለት ነው። እንዴት አደርጋለህ ሲለው፣ ጌታ ኢየሱስ ክርስቶስ እኮ ሰይፍ ታጠቁ ተብሎ ተናግሯል አለ። ሰይፍ ታጠቁ ተብሎ ተጽፏል፣ ጌታ ኢየሱስ ክርስቶስ ብሏል። ወገኖች ሆይ በጣም ምን አይነት የወረደ ነገር ነው! እንዲህ ሆነን ነው ጌታ የሚሰማን? ጌታ ኢየሱስ ክርስቶስ ይሄንን ምን አይነት ጸሎት ነው ወገኖች? ምን አይነት አምልኮ ነው ወገኖች? እንዲህ ሆኖ ነው ጌታ ይቅር የሚለን? እንዲህ ሆኖ ነው ጌታ ጸሎታችን የሚሰማው? ካለው መንግስት ጋር ብዙ የማንስማማባቸው ነገሮች ሊኖሩ ይችላሉ ወገኖች። ነገር ግን መጽሐፍ ቅዱስ በሚያዘን ነው መሄድ ያለብን። ለምሳሌ የበፊቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ታማው በነበረው ጊዜ አንድ ሰው ለጸሎት ወደ መድረክ ተጋበዘ እና ስለ ጠቅላይ ሚኒስትሩ እግዚአብሔር ሆይ ምህረት አድርግላቸው፣ እድሜ ስጣቸው፣ ማስተዋል ይሁንላቸው፣ ማራቸው፣ ፈውሳቸው፣ እጅህን ዘርጋላቸው፣ እጅህን ስትዘረጋ ደግሞ ምህረት ይዘርጋላቸው፣ ከዛ በኋላ ደግሞ እግዚአብሔር ወይ እድል ስጣቸውና ወደ አንተ ይምጡ ብሎ ጸለየ ማለት ነው። ከዛ ሲወርድ ሁለት ሰዎች ያዙና እንዴት እንዲህ ብለህ ትጸለያለህ? እንዴት እንደዚህ ይጸለያል? ይሙቱ ነው እንጂ ማለት ያለብህ፣ እንዴት እንደዚህ ይዳኑ ብለህ ትጸለያለህ? ወገኖች የመጽሐፍ ቅዱስ እንደዚህ ያዛል? አያዝም። ጠላት ቢራብ አብላው፣ ቢጠማ አጠጣው ነው። ለነገስታቶች ለክፎችም ሆነ ለመልካሞች ጸልዩ ነው የሚለው። ደግሞ ሰውስ በእግዚአብሔር እጅ ተይዞ ግደለው ተብሎ ይጸለያል? አይጸለይም። በሞትና በሕይወት መካከል ያለን ሰው ወገኖች ሆይ ማረው ነው የሚባለው እንጂ ግደለው ተብሎ ይጸለያል? አይጸለይም። የምናመልከው አምላክና የምናነበው መጽሐፍ ቅዱስ ይህንን አያስተምረንም። ወንጌል በዚህ ዘመን ምን እንደሆነ ግራ የሚያጋባ ነው። ስለ መንግስት ስናስብ ወገኖች ሆይ እንደው በደምሳሳው የሚገርም ነው። ይወገሩ፣ ይረገሙ፣ ይሙቱ፣ ይጥፉ ወገኖች ሆይ አይባልም። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሲናገር ይላል በሰላምና በደስታ በጸጥታ እንድትኖር ከፈለግ ይላል። የተፈለገው እሱ አይደለም? በጸጥታ በሰላም በእርጋታ እንድትኖር ከፈለግ ስለ መንግስታት ጸልዩ ነው የሚለው። ስለ ህዝብ ጸልዩንም ደምስሰው አይባልም። መልካም የሰሩ መንግስታትን ልናመሰግን፣ መልካም ያልሰሩ መንግስታትን ደግሞ ምን ልናደርግ? እድሉን ካገኘን ቀርበን ልናናግራቸው። ጌታ ኢየሱስ ክርስቶስ ይሄን ነው የተናገረው። ከጌታ ከኢየሱስ ክርስቶስ ልንማር ያስፈልጋል። ዮሐንስ ራእይ ምዕራፍ 2 ቁጥር 13 ያለው ይሄንን ነው። መልካም የሆነውን አመስግኖ መልካም ያልሆነውን ደግሞ ምን ያደርጋል? ይገስጻል። የሰይጣን ዙፋን ባለበት እምነትህን ጠብቀሃል ይላል። እምነትህን ጠብቀሃል አልካድከኝም ይላል። ከዛስ ዳሩ ግን ጥቂት የምነቅፍብህ ነገር አለኝ ይላል። ራእይ ምዕራፍ 2 ቁጥር 13 ላይ የሚናገረው ስለ ጴርጋሞን ቤተክርስቲያን እሱን ነው። መልካሙን ያመሰግናል፣ መልካም ያልሆነውን ይገስጻል።
ከኢየሱስ ልንማር ያስፈልጋል። ይሄን ነው መጽሐፍ ቅዱስ እያለን ያለው። ከዚህ ውጭ ብንዘምር፣ ብንተነብይ፣ የፈለገ ነገር ብናደርግ ሰማይ ላይ ጌታ ድራማ ነው የሚለን። ድራማ ነው የምንሰራው ወገኖች። እግዚአብሔር አይታለልም፣ አይሸወድም ወገኖች። ይስሐቅ ነው አይኑ ስለፈዘዘ ወገኖች ወይ መጥቶ ያዕቆብ ኤሳው ነኝ ባርከኝ ሲለው ተታሎ የባረከው ይስሐቅ ነው። እግዚአብሔር ግን ልብና ኩላሊትን ይመረምራል። ከየት ነው ያስፈጨኸው ይላል። ዝም ብለህ ዱቄቱን አምጠው ምንም ችግር የለም አይልም። እግዚአብሔር ልብን ያያል። የአሁኗ ቤተ ክርስቲያን መሪዎች ብዙ ያልተረዱት ነገር ይሄን ነው። የመጣው ወንጌል በብዙ ዋጋ መክፈል ነው የመጣው ወገኖች። አባቶቻችን ዋጋ ከፍለው ነው ተውት። ሐዋርያት በመጋዝ መሰንጠቅ በፈላ ዘይት ወገኖች አውሬ እየበላቸው እየታረዱ እየተቀቀሉ በድንጋይ እየተወገሩ ያመጡትን እነሱን እንኳን ብንተው በአገራችን በደቡብ በኦሮሚያ በአማራው ክልል በጣም ብዙ አባቶች ደማቸው ፈሶ እነሱ በተገደሉበት ላይ ቤተ ክርስቲያን ነው የተከፈተው ወገኖች ሆይ። በብዙ ዋጋ መክፈል ነው ወገኖች ሆይ ወንጌል እዚህ የደረሰው። አባቶች በደርግ ጊዜ ሪቫይቫል እንዲመጣ መጽሐፍ ቅዱሳቸው ላይ የሌኒንና የማርኬዝን ስዕል ለጥፈው ምን ያደርጉ ይጸልዩ ነበር። ሪቫይቫል ወደ ምድሪቱ ይምጣ፣ ወንጌል ይሰበክ እያሉ ይጸልዩ ነበር። ባይብል ስተዲ በአንደርግራውንድ ውስጥ በደርግ ጊዜ በጣም ይፈራ ስለነበር ስለማይፈቀድ ባይብል ስተዲ ያጠናሉ። እንደገና ደግሞ ሪቫይቫል ይምጣ እያሉ ይጸልዩ ነበር ወገኖች። የሚገርማቸው በዚያን ጊዜ በጣም ስለ ሪቫይቫል ተጸልዩዋል። ታዲያ ሪቫይቫሉ ድንገት መጣ ወገኖች። ያልተዘጋጁበትን ስልጣን መያዝ እንዴት ከባድ እኮ ነው። አደገኛ ጥፋት ነው የሚያመጣው። ያልተዘጋጁበት ሀብት፣ ያልተዘጋጁበት ስልጣን እንዴት አናት ያዞራል መሰላችሁ? ሳኦል ድንገት እያፈለገ ሄዶ ቅባት መጣ። የሀገር መሪ ሆነ። ምን ያድርግ? እንዴት ይቆጣጠረው? አልቻለም። ዛሬ ወጣቶቻችን ድንገት ሀብት ይመጣባቸውና የሚያደርጉት ነገር ይጠፋቸዋል ወገኖች። ድንገት ካልተዘጋጁበት ነገር እኮ ወገኖች ስትገቡ የምታደርጉት ነው የሚጠፋቸው። ያልተዘጋጁበትን ስልጣን እንደመያዝ ከባድ ነገር የለም። ያልተዘጋጁበት ሀብት ሲመጣ አጥፊ ነው ወገኖች ወይ። ስለዚህ ሪቫይቫሉ ድንገት መጣ። ሪቫይቫሉ ግን በረከት ሳይሆን መርገም ይዞ መጣ ለኢትዮጵያ። ቤተ ክርስቲያን ጠንክራ ዓለምን መምራት ስትችል እርስ በርስ ተለያዩ፣ እርስ በርስ ተከፋፈሉ ወገኖች ወይ። ምሳሌ የሚሆን አባት፣ አርአያ የሚሆን አባት፣ የሚመራ አባት አጣን። ሁሉም አይደሉም፣ የሉም አይደለም፣ አሉ። ግን አብዛኛው እንደዛ ሆነ። አብዛኛው ራስ ወዳድ ሆነ። የኦርቶዶክሱ ስርዓት ቢኖረን እንዴት ደስ ይለኛል ያለው ወገኖች ሆይ። ወደ ቤተ ክርስቲያን ለመግባት እንኳን ያለው አንዳንዱ ነገር እንዴት ደስ ይላል። የካቶሊኩማ የሚገርም ነው። የካቶሊኩ ፓፓ አንድ ነገር ከተናገሩ በቃ አለቀ። ስልጣን ከእግዚአብሔር ዘንድ ተሰጥቷቸዋል ተብሎ ስለሚታመን አለቀ በቃ። እሳቸው ብለዋል፣ ተናግረዋል። እኛ እኮ ስርዓት አልበኝነት ወገኖች ሆይ ነገሰብን ወገኖች። ማንም ሲያኮርፍ ወጥቶ ልክ እንደ ኪዮስክ ቸርች ይከፍታል። ከዛ በኋላ በለው ፍለጠው ቁረጠው ነው ወገኖች ሆይ። በጣም የሚያሳዝን ነው። ለዝና ለሀብት ለራስ ጥቅም አደረግነው። የእግዚአብሔርን ጸጋ አልከሰከስነው ወገኖች ሆይ። መብያ መጠጫ፣ ሀብት ማከማቻ፣ ሴት መቀያየሪያ አደረግነው። ቤተ ክርስቲያን ታላቅ ውድቀት ውስጥ ነው ያለችው። አሁን ቅድስና እኮ ለእኛ ምናችን ነው? ብርቃችን ነው። የቅድስና ስብከት ማን ይሰማል? ማንም አይሰማህም። ጋብቻ የረከሰበት ዘመን፣ ሁሉ ነገር ርካሽ የሆነበት ዘመን ወገኖች፣ ወንጌላችንን አልከሰከስነው። እግዚአብሔር ይቅር ይበለን ወገኖች፣ እግዚአብሔር ምሕረት ያድርግልን። ስለዚህ ወደ ዋናው ነገር ስመለስ ለእስራኤል ያለብን ዕዳ መጸለይ ብቻ ነው። ስለ እስራኤል ክፉ ነገር የምትናገሩ አቆሙ፣ ንስሐ ግቡ፣ በእግዚአብሔር ፊት ንስሐ ግቡ። የእኛ ሂሳብ አይደለም፣ የእኛ ማንነት አይደለም። እኛ ጸልዩ ነው የተባለው። ለቤተ መቅደሱ፣ ለእግዚአብሔር ቤት፣ ለወንድሞቼ ለእህቶቼ ሰላም ይሁንላቸው። ያን ጊዜስ ለአንተ ሰላም ይሆንልሃል ይላል። ሰላም የሚሆንልህ ስለ ሰላሟ ስትጸልይ ነው። አጥፍታለች፣ ገላለች፣ ወስዳለች፣ ቆርሳለች እያለን ወገኖቹ ያልተጻፈ ነገር አናንብብ። በሕይወታችን መርገም አናትረፍ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ክብር ላንተ ይሁን። እንወድሃለን። እግዚአብሔር ሆይ ደግሞ ስላስተማርከን ተመስገን። እግዚአብሔር ሆይ ስለረዳህን ተመስገን። ይህን ቃል ሁሉ የሚሰማ መልካም ይሁንለት በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።